أنينا ذكرنا حواتنا تصير كبوز بس أحنا أنينا حقي ታሪካዊ ድል ማስመዝገቡ ተሰምቷል ማለት ነው 24 ሰዓት ባልሞላ ጊዜ ውስጥ ከ11 ሚሊዮን ብር በላይ ማሰባሰቡን የተነገረው እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ ሐሜት ጊዜ የሚለው ጆስዬ በናፍቆት ይጎዳዋ ጆስዬ በጣም ደስ የሚሉት ሰላም የማዚ ቲቪ ቤተሰቦች በሙሉ እንዴት ናቸው? ዛሬም ጊዜና ሰዓታችንን ጠብቀን በተለያዩ አስቂኝ አዝናኝ ሰሞነኛ በሆኑ ቪዲዮዎች ተመልሰን መጥተናል። እንደዚህ የሚያስቁ የሚያዝናኑ እናወራበት ብላችሁ የምታስቡትን ቪዲዮዎች ከስር የኢንስታግራም እና የቲክቶክ አካውንት አለ። በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo. I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport. Passport stop. Yo, Labi, ይሄን ነገር አንድ ሰው መስማት የለበትም። አረ ምን ተብሎ ይነገራል? ይሄማ በስማ ጉድ እኮ ነው። እሱ ነው እንደ ገረመ እርግዝ አርጋላለች። እርግዝ እሱ አይደለም ምን የገረመኝ አባቱ አይታወቅም። ሌላ ሰው አለ አባቱ የለም። እኔ የገረመኝ እሱ አይደለም እሷ ጭራሽ ሌላ ነገር ጀምራለች። ነዛው እኮ አትናገር ተብለ በዚህ ልክ ከተናገርክ ተናገር ስትባል ደግሞ ሶሻል ሚዲያ ላይ ተውጣለው ማለት ነው። ሴት ሲያይ የሚቀየረው ጓደኛክ አልባር እንደዛ አይነት አንዳንድ ሰዎች አንተ ያጨት አመተ ተከረበ እስከቶን ድረስ እማ አይዞሽ አንተ ሰባል ነበር እንዴ ሴት ሳየ በቃ ምንም ታረተው በእናትህ ያርብ ያወረሰው ያንተስ ከፋ ያንተ ከፋ ጊዜው በጣም ከፍቷል ብለው በመተት ረበሰማ ማስፈራራት ተጀምሯል። ስማት ደውላ 300 ሺህ ብር ስጦኝ በብላ በመተት ያስፈራራችሁ ከጀርባ የምትመለከቷት ሴት እጅግ በጣም መነጋገሪያ ሆናለች። ታዲያ በአንድ ፕላዛ ውስጥ የሚሰራ አንድ ሰው ጋር ትደውላለች። ታዲያ ለሱም በልጅህን የሰይጣን መሳቢያ ነው ማድረጋት 300 ሺህ ብር ካላመጣ ትላለች። ሰውየው በድንጋጤ እንግዲህ መጀመሪያ ላይ 25 ሺህ ብር ያስገባላታል። ከዛ በኋላ ግን 300 ሺህ ብርን ካልሞላህ እያለች ማስፈራሪያው ይቀጥላል። የደወልኩልህ ከጎጃም አካባቢ ቢኮሎ ከሚባል አካባቢ ነው ብለዋለች። ታዲያ ለፖሊስ ሄዶ ሲያመለክት ፖሊስ ሲያጣራም የምትሰራው እዛችሁ እሱ ያለበት ህንጻ ላይ እንደሆነ ይጣራል። የምትሰራው ደግሞ እዛችሁ ጽዳት እንደሆነና እዛችሁ ስለሱ ሁኔታ እንዳጣራች ከዛ ፖሊስ ሄዶ በቀጥታ ሊይዛት ችሏል። እጅግ በጣም መነጋገሪያ የሆነ መረጃ ነው። ታዲያ እንደው ምን አይነት ጉድ ነሽ? ኧረ ምን ጉድ ነሽ አንቺ? ያው ሲባል ነው እኔ በርግጥ አላውቅም፣ ግን ሲባል ግን ሰብቻለሁ። እስር ቤት የሻማ ይላሉ ያዘፍናሉ ምናምን የሚባሉ ነገሮች አሉና እንደምታውቁት አዶናይ ጃኒ ታስረው ነበረ። ሁለቱም ጃኒዎች፣ ወንዱም ጃኒ ሴቱም ጃኒ ጆሲ ምናምን አንድ ላይ እንደነበሩ የተለያዩ በየራሳቸው ፔጅ ላይ ሲናገሩ ሰብታቸዋል። እና ጃኒ ያጋጠማቸውን ከአዶናይ ጋር ተናግሮ ነበር። ዘና ነው ያደረገኝ። ስማቸው ነይ በሏት እስኪ ከኔ ጋር እስር ቤት የዘፈንከው ዘፈን ምንድነው? ታስወሳል አነግራቸዋል እንዴ? አልነገርኳችሁ። አረ ያልተናገሩ ብቻ ደስ ይል ነበር ነው ያልኩት። እስር ቤት ስንገባ መጀመሪያ በ30 ደቂቃ ውስጥ አዘፈኑን እናጃለን። እኔ በሁለተኛ ቀን የኛ ክፍል አያዘፍኑም ነበር። እሱ በሁለተኛ ቀን እኔ በ30 ደቂቃ ገና እንደገባ እሱ እንደገባ ቁጭ ዘፈን ተባለ። አራ አይገን ማቹ ተነሳውላችሁ። አንተ ግን ኮንፊደንስ አለ። አረ እኔ ፈርቼ ነበር። እኔ ጨነቀኝ። እኔ እንዴት እንዳልኩኝ ላሳያችሁ። ተነሳሁኝና የህይወቴ ሞታ ከቶ እንደማንለያይ ነብይ ከዛ የጃኒ እጣ ያደረሰ ማለት ነው። ምን ይሆን የሚዘፍነው ምንድነው የሚዘፍነው ብዬ በቃ ቁጭ ብዬ በቃ ልስቅ ነው ባይዘወይ ከዛ ተነሳላችሁላ እንደዚህ ምናምን አለየና በቃ ሽራና ነገር ላየው አለላችሁ። ከዛ አግዙኝ አላችሁ ጓጓለው። እግዚአብሔር እውነተኛ ታሪክ ነው ጋይስ።
ወይ እንዴ አማርኛ ዘፈን ያላቀ እኔ ያለ ግጥም አላስታውስ ምን አይደል እመቤቴን ግን እና እንደሰማችሁት ነው አዘፈናቸው። በጣም ነው ያዝናኑት። ኮንሰርት አደረገው አግዙኝ ያለ አይታኒ። ለማንኛውም ያው ወጥተዋል። ማን ነው እስኪ ይሄን ማስታወቂያ የሚያስታውስ? What has the copy machine done wrong? Change your copy paper. AA, double quality paper. እኔ በደንብ ነው ማስታወሰው። ታስታውሱታላችሁ ብዬ አስባለሁ። ከዛም ባለፈ እኔ ትዝ ብሎኝ ያሳቀኝ ልንገራችሁ። አንዳንድ ቲቪ ነበረ ጎረቤታችን የሚሰራው ፒችካል ወይ ደግሞ የሆነ እንትን ካስቸገረው ነው ድቡ ያደረገው እና እኔ ሳኩት እሱን አስታውሽ እንደዚህ ሲመታ የሚሰራ ነበር። እሱን አስታውሽ ነው። ለምንድን ነው የሆነ ሰዓት እንደ ልምድ ሆኖብን እንደዚህ እንቀጠቅጥ ነበር። የሆነ ነገር አልሰራም ሲለን ሪሞት አልሰራም ሲለን እንደዚህ መቀጥቀጥ ምናምን እንትንም ምንድን ነው ስሙ የሆነ ነገር ብቻ አልሰራም ካለ እንደዚህ ስክሪፕቱ ማልጽፍ ሲለን እንደዚህ ልጅነት ደስ ይላል። ሴት ለሚወደው ጀለስ ሜንሽን አድርጉለት ነው የሚለው ያላለውም ያልኩት። ስማማ ናቲ ግን እዚህ ቤት ያለችው አንቺ በጣም የተከየፍኩባት የምር። ኧረ ዝም በል እባክህ አንተ ሁሌ ሰው ነገር ይመቻል በእናትህ። ኧረ ወጣች ናስካ እንዴ? ኧረ እንደውም እየጠራች ነው። እኔ ነው እንዴ? አዎ አንተ። እሺ ምን ትጠብቃለህ ታዲያ? ሄዳ ታዲያ ይሄን ቀን ስናፍቀው ነበረ። ና አትፍራ፣ ቁጭ በላ ወላቀ ጠብቀኝ። እሺ ወላቀ ጠብቀኝ። ቃልፈት ዛሬ በቃ አለፈት ዛሬ ቀን ነው ናቲ። ወይኔ አጥንቱ እኮ ይቆጠራል። እሺ ጎበዝ ብቻ ለምን መጣሽ? ሰው አባዬ ምግብ ካልበላ እንደዛ ልጅ ቀጫጫ ነው የምትሆነው። ኧረ እኔ እበላለሁ። ወይ ጭራሽ የልጆች ማስፈራሪያ ያደረገችው። ኢሞሽናል ዳሜጅ። ፓርኪንግ የለም እዚህ አካባቢ። ማን ቦታ ስጠኝ እስቲ ቦታ ወይ በጣም ነው ማለት የምር ቲክቶክ ላይ እንዳንተ የምወደው ማደንቀው የለም። ሁሉም ቪዲዮዎች ይመቹኛል። በቃ ቦታ አስይዝኛ። ቲክቶክ አትጀምሪኝም? ቲክቶክ አትጀምሪኝም? ቲክቶክ ምን ታለንት ምናምን አለክ? ያስፈልጋል ታለንት ቢኖር አሪፍ ነው። ያው ሰው ዝም ብሎ ያለ ታለንትማ አንቺ እንደምን ሆነሽ ነው ወንድም ጠላ አስጀምሪኝ። በቃ እኔ ትገባለህ አንድ ቪዲዮ ያስገባለሁ ነው ሳይሆን መጀመር ነው ፈልገው እኔ ምን ቲክቶክ መጀመር ነው ፈልገው በቃ ይመችኛል። በኔ ትጀምራለህ ትገባ አስጀምረኛ በእናትህ እኮ አሰምራለሁ በኔ ቪዲዮ ላይ ተገባ። በእናትህ እኔ ቤተሰቦችን መርዳት ፈልጋለሁ። እናቴ እሺ አለ እኮ ወንድሜ ተሰደገችኝና እሷን መርዳት ፈልጋለሁ። አስጀምረኝ በእናትህ መቀኛቱና በእናትህ ወንድሜ እኔ እወድሃለሁ፣ አደንቅሃለሁ። በእናትህ አስጀምረኝ። ገባኝ በቃ ገባኝ። አንተ ላይ ልግባልህ፣ በአንተ አካውንት ልግባልህ ቪዲዮ ላይ እንደዛ አይደለም ያልኩህ። እኔ መንገዱን አሳየኝልህ፣ ከዛ አስጀምረኝ በቃ። አንተ የምን መንገድ ወደዚህ ያለው ቅያሱ ነው? የትኛው መንገድ ነው ማሳየህ? አረ ቲክቶክ አስጀምረኝ አንተ ተው በእናትህ። እንደዚህ ይለመናል በእናትህ እኮ አካውንት መክፈታችንም ልክፈትልህ። አሁን ይጠፋኛል፣ እሱ ይጠፋኛል በእናትህ። እሺ ወራዊ ጥቅል ነው ምናምን ምን ነው አልገባኝም። አግልጽ አልጓ አረ የስራ ለሰው ያንስም በእናትህ። እኔ እንድታስጀምረኝ ነው የምፈልገው። በቃ አስጀምረኝ በእናትህ። ምን ላስጀምር? ግልጽ አድርገው። እሺ ምን እኔ ሰዓት ረፍዶብኛል፣ አስረዳኛ። ቲክቶክ አስጀምረኝ እንዴ! ስንት የተጋገምኩት እኮ አስጀምረኝ አልኩኝ እኮ ወይ በእኔ አካውንት ትገባለህ ወይስ አንተ አካውንት ላይ ልግባለህ ወይስ ወራዊ ጥቅል ነው ማለት ነው ወይስ አካውንት ልስጥህ? ምንድን ነው የፈለከው? ለምን እንዳልገባው የምትሆነው በእናትህ? እሺ አስረዳኝ። ምንድን ነው የፈለከው? መጀመር ነው የምፈልገው። እየገባህ ነው ግን መጀመር በቃ ቲክቶክ መጀመር። ስለዚህ እንድታስጀምረኝ ነው የምፈልገው አንተን ነው በቃ። ስለምወደው እኮ ነው እንዴ። ምን አባረ ማስጀመር? ይብሩ የተበሳጨው አንዳንድ ሰዎች ፍላጎታቸው በግልጽ ተናገሩ ማለት አታዝጉ። ነብይ ሄኖክ ግርማ ሰላሌ ጠንቋይና መተተኞች ሀገር ነው በማለት ቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቃለሁ ሰላሌ ጠንቋይና መተተኞች ሀገር ነው ማለቱ ቅሬታን ፈጥሯል። ታዲያ ይህም ይህን ሰሞን በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ብዙዎችም በህግ ቁጥጥር ስር መዋል አለበት ሲሉ
ብዙ ጽሁፎችን እያጋሩ ይገኛሉ። እንግዲህ እንደምታውቁት የአፍ ወለምታ በቅቤ አይታሽም ይባላል። ማለት ለምንናገረው ነገር ኃላፊነት መውሰድ አለብን። ኃላፊነት መውሰድ ማለት ማን ነው የሚሰማው፣ ማን ጋር ነው የሚደርሰው፣ ትክክለኛስ ነው። ሌሎች ሰዎች ላይ መንገድ እያያችሁ ነው። ብዙ ሰው በተናገረው ንግግር ሳያስበው በተናገረው ሶሻል ሚዲያ ላይ የተቆራረጠ ለሌላ ነገር እንኳን የተናገራችሁት ሶሻል ሚዲያ ላይ የተቆራረጠ ይወጣና ምን ያህል ከባድ ህይወት ላይ እንደሚያጋጥም እንግዲህ አይታችኋል። ከትልቅ ሃይማኖት አባት ደግሞ እንደዚህ አይነት ነገር አይጠበቅም። እንግዲህ መስከረም ሽምግልና እንደተላከላት ከዛ ደግሞ እርጉዝ እንደሆነች ምናምን አይታችኋል። ገአቷ ነበረ ትናንትና እና ለውዱ ባሏ ድምጽ በጣም እንደሚያምር ታውቃላችሁ። ዘፍናለታለች። ውበት ማርኮኛል ስትለተዘጋ የልቤ ትርታ ፍቅር ይፈረደኝ አንተን ያማ ለሐሜት ጊዜ የሚለው በናፍቆት ይጎዳዋል አጋጣሚ ቅያሜ ባወረደህም አማነኛ ታመንታ እንግዲህ መቤቴ ትቅረብሽ፣ ልትወልድ ደርሳለች። መቤቴ ትቅረብሽ። እንግዲህ ጆሲዬ እንግዲህ ውዱ ባሏ የልጇም አባት ጆሲዬ እንደሆነ ተናግራለች ማለት ነው። ይኸውልህ ሰብረዋል አልሰበርከውም፣ እውነቱን ብቻ ተናገር። እውነቱን ከተናገርክ አልመታም እና እኔ ነኝ የሰበርኩት። ይኸውልህ እኔ የሚያናድደኝ ከጥፋት በላይ ውሸት ነው። እውነቱን ከተናገርክ አልመታም። እውነቱን ንገረኝ እኮ እኔ አልሰበርኩትም። አትናገርም? ይኸውልህ የመጨረሻ አይደል ነው የምሰጥህ። እውነቱን ተናገር። በቃ ይቅርታ፣ እኔ ነኝ የሰበርኩት። በቃ እንደዚህ ታዲያ እውነቱን መናገር ነው። እኔ ስንት ጊዜ ነው የነገርኩህ አትዋሽ ብዬ። ምን የማይሰማ ልጅ ነው አሉ። በየቤቱ ናቸው ማለት ነው እንደዚህ አይነት አድርቅ ልጆች። እኔ እኮ ተው ብዬ ነበረ። ለካ የባሰውን ይዞ ሊመጣ ነው። አገኘው ብለህ የቤት ልጅ ስታፈቅ መሬቱ ትረግጡት እንደዚህ አይነት ስሜት ነው የሚሰማችሁ? ግን ፀሐዩንም አልቻልኩትም። እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጠሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰን ጭራሽ ነክቼውም አላውቅም እኮ። ትምህርት ቤት ላይ እንደዚህ ወቅት ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን አሳክቻለሁ። ውለቴ ያለብሻል። አዎ ትከፍያታለሽ። እንደዚህ ፈቃ እት በዛ ታምግራታታላ ገብተህ ታታረግ ለልሽ ይላውሮ ሊናስ ካንተና ስትነክ ነበር። ካፌ አምጡኝ። ምንድነው ሶሻ ረገች ለበሳታለ እንዴ? ኧረ አስደርሰን ምሱ ጋር ጸብጸብሽ ፍቅር ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትም ለመናቀፍ አይሆንም ማለት። ኧረ አይሆንም። እንሂዳ ቀጥ ብዬ እሄዳለሁ። አሁን ነው የምሄደው። ወይኔ ያወቀ ኧረ አልመጣም። ኧረ ኩላሊቴን ልትወጣ ይብልሽ ነኝ ብለህ ኧረ ዞር በይ። ከአዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። የትግራይ ህዝብ ህዝቤ ነው እናቶች አይቸገሩ ብሎ ወደ ህፃን ሊያግዘን መጥቷል። ድምጽ ሊሆነን መጥቷል እና ጆን ዳንኤል ይሄን በማድረግ በጣም እናመሰግናለን። በትግራይ ህዝብ ስም በጣም አመሰግናለሁ። ምስጋና ያስፈልገን ግዴታዬ ነው። በጣም ወዳችኋለሁ። ሁልጊዜም ከጎናችሁ ቆማለሁ። ያው ሁላችሁም ይሄን ቪዲዮ ያታችሁ እንደ ጆን ዳንኤል መጣችሁ ድምጹን ለኔ ኑሩልን። እንደምታውቁት እንደሰማችሁት ህጻጽ ላይና እንዲሁም አማራ ክልል ደብረ ብርሃን ላይ ከፍተኛ የረሃብ ችግር አጋጥሟል። ማለት ረሃብ ጊዜ የሚሰጥበት ጉዳይ አይደለም እና እንደሰማው ወዲያውኑ ጆን ዳንኤል ሄዷል። እንዲሁም ከሱ በኋላ ደግሞ ሌሎች ቲክቶከሮችም የቻሉትን በማሰባሰብ ሄደዋል። አሳያችሁ بكنا حواتنا رفيق أبوي وصاحبنا غنينا حقي أبوي بكنا حواتنا قلنا وصاحبنا غنينا أبوي غنينا ناقر هذا سميت بصحاي بوقي كفينا جين بكنا توارقوا وصاحبنا غنينا أبوي ላይፍ ላይ ነው የሰማው ባይዘው እንትና ጆን ዳንኤል እና
አሁን ላይ ብላይ ምንም ልላችሁ አልችልም። ነገ ቦታው ላይ ሄጄ አይቼ የምችለውን ያቅሜን አረጋለሁ አለ። ቃሉን ጠብቆ ሄዶ አድርጓል። እሱ ብቻ ሳይሆን አዶናይም ደግሞ እንደዛው አድርጓል። ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው፣ ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄኔሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ ለምናቀው ሰው ካለ። እንደዚህ ካለ በኋላ የሰራውን ስሙ ጋይስ። አዶናይ በዚህ ሰዓት ታሪካዊ ድል ማስመዝገቡ ተሰምቷል ማለት ነው። 24 ሰዓት ባልሞላ ጊዜ ውስጥ ከ11 ሚሊዮን ብር በላይ ማሰባሰቡን የተነገረው። እንደምታስታውሱት ትላንት ማታ 4 ሰዓት ላይ ነው ቴሌቶኑን ያስጀመረው። በዚህ ሰዓትም 11 ሚሊዮን ብር መድረሱን የተነገረው። እዚህ ላይ የተሳተፋችሁ ሁላችሁም ክብር ይገባችኋል። እንግዲህ አንድ ሰው ምን ያክል ተጽዕኖ መፍጠር እንደሚችል ያየንበት ነው። ሁላችሁም አዶናይን እናመሰግናለን በሉት። ከተባበርን ትልቅ ነገር መፍጠር እንደምንችል እንግዲህ በቲክቶኩ ታውቋል። እንዳያችሁት ነው። ሁሉም ቲክቶከሮች አሉ የሚባሉ ቲክቶከሮች ሄደው ያቅማቸውን እየሞከሩ ነው። እዛ ብቻ ሳይሆን ደብረ ብርሃን ላይ ትልቅ ድርቅ ረሃብ ነው ያለውና እሷን ላሳያችሁ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታኮር እንግዲህ እንዳያችሁት የልጅ ሀሳቢ ነው። ታኮር ብቻ ሳይሆን መማርም ቦታው ላይ ተገኝታ እርዳታ አድርጋለች። ብርሃን ይመጣል ጨለማ ተገፎ ደስታ ይሆናል መከራው አልፎ። እንዳያችሁት ነው። እግዚአብሔር ለሀገራችን የተሻለ ቀን ያምጣልን። ጥጋብን እንጂ ረሃብን የማንሰማበት፣ ሰላምን እንጂ ጦርነትን የማንሰማበት ጊዜ ያምጣልን። በጣም ነው የሚሰለችው እንደዚህ አይነት ነገር። እውነት በጣም ያሳዝናሉ። ሁላችሁም ያቅማችሁን ድርብ በጣም ነው ያሳዝነው። እና እንግዲህ የብዙ ሰው ክረሽ የሆነችውና ባለፈው እንግዲህ የሽምግልና ጊዜ ራሱ የተፈጠረው ታስታውሳላችሁ። በአርቲስቶች የደመቀ ብራይዳል ተከብሮላታል። ሰውነቷ ሲያምር በጣም ደስ የሚሉት ሰርጓን ደግሞ ማሰብ ነው። አሁን ጾም ነው እንግዲህ ከገና በኋላ እንጠብቃለን። ጾም ሲፈታ ይመስለናል። ያ እንግዲህ የዛሬ ቪዲዮችን ይሄ መስል ነበረ። ሳቃችሁ እንደተዝናናችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮችን ከስር የኢንስታግራም የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ